ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። አልገደልኳትም ግን ካሳ ከፍላለሁ ማለት ልጁ የኔ አይደለም ግን ልጅ ማሳደጊያ ሰጣለሁ ብሎ ቃል እንደመግባት ነው። ታው ህዝቡ ምንም አያመጣም ብላችሁ በዚህ ልክ አትናቁት። ቤተሰቧንም ሆነ ህዝቡን በዚህ ልክ መናቅ የበሽጉጥ እንደምደንቅንባት ይሄ መስታወቱ እየተመታ በሽጉጥ እንዳለ ሁሉ ፊቷ እንደዛ ተበላሽቶ እንዲህ ከንፈሯ ምናምን እንደዛ ተመቶ ያለ የኢትዮጵያ ህግ ግን ምንም መረጃ የለም። እንኳን የሷ ወይም ደግሞ አሞታ ብሎ ሊያማከረን አይደለም። እንደምታውቁት ያለታ ያራፍሽ ቀን እኔ 6 ሰዓት ከ20 ላይ ደውላለሁ። በአንዱ ዓለም ስም ላይሰንስ አውጣና መኪና ማስገባት እንፈልጋለን ብላ 6 ሰዓት ከ20 ያናገረችኝ በሰላም የተወያየን ልጅ ነች። ሲቀጥል እሷ ያንን ብላ 9 ሰዓት ላይ ያረፈች ልጅ ከ9 ሰዓት ጀምሮ እስከ ጠዋቱ 12 ሰዓት ተኩል ድረስ ከቤት አንስተው ሆስፒታል ወስደው ሆስፒታል ቤተሰቦቿ የሷ ቅርብ ዘመዶች የሉ ሲባል ዘመድ እዚህ የላትም፣ ገጠር ነው ያለው የሷ ዘመድ ያሉት። ስለዚህ ቅርብ ዘመድ የላትም ብለው እኛ እንዳናይ ያደረጉትን ነገር እንዳናይ ሸፋፍነው ከመጀመሪያው ከያኔት ሆስፒታል ወደ ሚኒሊክ ራሱ ስንሄድ ሚኒሊክ እኛን ሳያሳዩ ሁሉ ነገር ጨርሰው እንድትቀበል ነበር የተደረገው። ይሄን ያደረጉ ሰዎች እኛ እሷ ታማለች ብሎ ያማከሩን ነገር የለም፣ አላማከሩንም። እና መታወቅ ያለበት ነገር ምንም እንሸፋፈነው ነገር የለም። እስካሁን ዝም ብለን ቁጭ ያልንበት ምክንያት አንዱ መንግስት በእጁ ይሄን ጉዳይ ይዞ መንግስት እየተከታተለው ስለሆነ መንግስት እጅ ያለ ጉዳይ ነው ብለን አሁን ግን እንወራቸዋለን ያለውን ነገር። እኔ አስከሬኑን ከፍቼ ነው ያየሁት። አስከሬኑ ላይ ምንም አይነት ስብራትም ሆነ ደምም ሆነ የተለያየ ጉዳት አልደረሰም። ከዛም ያክል ፎቅ ላይ የወደቀ ሰው ደግሞ ይሰባበራል፣ ብዙ ነገር ይደርስበታል። ስለዚህ ማለት ነው አንዱ ቀነኒ እቤት ውስጥ ነው የሞተችው። እቤት ውስጥ ሞታ ነው አቅፈው መሬት ጥለው አወርደው እንደዚህ ሞተች፣ ራሷን ጣለች የሚሉት እንጂ እሷ እንደዚህ አይነት ሀሳብ ላላቸው ሰው እንኳን መድኃኒት። ስለዚህ የሞተችው ቤት ነው፣ ከቤት ነው አወጥተው ታች ጥለው ጮሆ እንደገና ማንም እኛ ሳናይ ምንም ነገር የሷን አሟሟት ምንም ነገር ሳናቅ እዚህ ከተማ እያለን 9 ሰዓት የሞተች ልጅ በሚዲያ ተለቆ ስለሷ ጉዳይ ሌላ ስንት ሰው አውቁ ከመጀመሪያው ሆስፒታል እስከ ሚኒሊክ ሄዱ። ሚኒሊክ ያለው ፕሮሰስ አልቆ ከዛ በኋላ ነው ራሱ ይደርስ በግድ አስከሬኑን አስከፍቼ ያየሁት ነው። ምንም ነገር ላይ ጉዳት አልደረሰም፣ በቤት ውስጥ ነው ያረፈችው የሚል ኮንክሉዥን ላይ ደረስን። ስለዚህ ሲቀጥል ደግሞ ማለት ነው እንደዚህ አይነት የውሸት ፕሮፓጋንዳ እየተነዛ ህዝቡ ወዳልሆነ አመለካከት እንዲሄድ መደረግ የለበትም። እንደምታውቁት ባለፈው አባገሮች ልቆ ቁም ይከፍላለሁ እና ሽምግልና አስታውቁ ብሎ ሲልም ነበር። ያልገደለበትም የሚከፍልበት ነገር የለም። እንደዛ ያለው አባገሮች ምትውኛ ቤተሰብ እንፋዘርኛ እንደዛ ካሉ በኋላ አሁን ግን እንዲያለረተው አላልኩም ብሎ ዋሸና። ይሄን ህዝብን የማረጋጋት ያክል የሚታየው። ሁለተኛው ትልቁ ነገር ደግሞ የቀነኒ ትንሹ ሊበሉ ወጥቶ እሱ በተናገረው ነገር እና ለማን ይቃል ሊበሉ ይቃል ብሎ ባለው ዙሪያ እሱ ትክክለኛውን መልስ ሰጠ። እሱ ትክክለኛውን መልስ በሰጠ በተለያየ አቋምና በተለያየ ህዝብ አመለካከታችን እሱ ዳይቨርት ባደረገው የተለያየ ትችት እየደረሰብን ከትችት አልፎ ማስጠንቀቂያ እየደረሰብን ይብን ማለት ነው። እዚህ ልጅ ላይ ምንም አይነት ጉዳት ቢደርስ ምንም አይነት ሌላ ነገር ቢደርስ ይሄን ያደረሰው ሌላ ሳይሆን የምናውቀው አንድ ሰው ነው። ስለዚህ በሌላ ሰው ቢደርስ ይሄን ነገር የሚያደርገው እሱ ስለሆነ
የኢትዮጵያ ሕዝብ በጠቅላላ በዓለም ላይ ያላችሁ ታውቁልን በቤተሰቡ ላይ ምንም አይነት ጉዳት ደርስ ከዛ ከአንድ ሰው ጭንቅላት ማነው እንዲታወቅ እንፈልጋለን። ፍትህ ለቀነኒ አሁንም ከጎናችን ስላላችሁ እናመሰግናለን። ይህን ለማለት ነው። አመሰግናለሁ። የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ የነበረ በንዞ የነበረ ፎቶዎች ለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው። አንዷለም ጎሳ ስለ ቀነኒ አዱኛ አሟሟት ማለትም ስለ ቀድሞ ፍቅረኛው አሟሟት መግለጫ ከወጣ በኋላ እጅግ በጣም ብዙ ነገሮች እየወጡ ይገኛሉ። በተለይ ቤተሰቦቿ ተራ በተራ የመጡ አዳዲስ መረጃዎችን ለህዝቡ እያሰሙ ይገኛሉ ማለት ነው። እንግዲህ እንደሚታወቀው አንዷለም ጎሳ መግለጫ ባወጣው መግለጫ ላይ እንደተናገረው ከሆነ እሱ ከሷ አሟሟት ምንም እጁ ነፃ እንደሆነና እጁ ምንም እንደሌለበት ነው የተናገረው። እንደገናም ደግሞ የሚከፍለው ጉማ የለም፣ እኔ የማወጣው ጉማ የለም፣ ጉማ አልከፍልም። ነገር ግን ደግሞ እርቅ አስፈላጊ ስለሆነ ነው ከቤተሰቦቿ ጋር ለመታረቅ ሽማግሌዎችን ያልኩ እንጂ የሚከፍለው ነገር ጉማ ወይም ደግሞ የሚከፍለው ካሳ የለም ብሎ መናገሩ እናስታውሳለን ማለት ነው። ይሁን እንጂ ከዛ በኋላ አባቷና ወንድሟ ወጥቶ ነበር። በተለይ ወንድሟ በአማርኛ በወጣው መግለጫ ላይ እንደተናገረ ከሆነ እሱ ከዚህ በፊት ይቀጠቅጣት ይደበድባት እንደነበረና ብዙ ማስረጃዎችን እብን አንድ ቀን በጣም ተናዶባት ሌሊት 11 ሰዓት አካባቢ መጥቶ ሊነጋ አካባቢ ነው ቤት የሚመጣና መተው ከዛ በኋላ ከመጣ በኋላ እንግዲህ ሽጉጥ ግንባር ላይ ደቀኖ የኔ ፎቶ አሳያትና የፎቶ አንቺ ነሽ ብሏት እሷ ደግሞ ስትመል እኔ አይቼ ነበር እንደውም እኔ ሽጉጡን ለማስጣል ልጠይቀው እጄ ማምስል እሷ የኔ ክፍል አስገብታኝ ቆለፈችብኝና ወንድሟ ነው እንደዛ የሚለውና ቆለፈችብኝና ከዛ አንተ ተወኔተው እኔ አንተን ሊመታክ ይችላልና እኔ ራሴ እንትን አድርጓል ላረጋጋለሁ ብላ የማልች ነበር የኔ ፎቶ ያሳየትና የፎቶ አንቺ ነሽ እያለ ከዛ በኋላ እንዴት እንዲወጣለት የኔ መስታወት ላይ ተኩሶ ነው የጥይቱን እንትን ፎቶ ለራሱ ሲያሳይና አለ ልጁ ሲያሳይን ማለት ነው ተኩሶ ይላል እና ብዙ ጊዜ እንደሚጨቃጨቁ እንደሚደበድባት እጇን እንደሰበረ በፎቶ ማስረጃ አሳይቶናል። እንደዛውም ብዙ አይኗ ላይ እንደዚህ የኔ የተበለዘ ነገር እና ብዙ መስጂዶችን አሳይቶናል ማለት ነው ታንዳሽ ወንድሟ ሊባል የሚባል ከዛ በኋላ ግን በትናንትናው ዕለት በተለቀቀ ቪዲዮ እንግዲህ ወደ ቪዲዮ መግቢያ ላይ እንደተመለከታችሁት አንድ ለማ የሚባል ለማ ደግሞ በነገራችን ላይ አንዷለም ራሱ በኦሮምኛ መግለጫ ሲሰጥ ለማ የሚባል ሰው አለ ለሱ ራሱ ነግሬያለሁ እሷ ከዚህ በፊት ራሷን ለማጥፋት ብዙ ጊዜ ሙከራ እንዳደረገች ብዙ ጊዜ በተደጋጋሚ ራሷን ለማጥፋት ሙከራ እንዳደረገች እኔ ለማ ለሚባል ዘመዷ ራሱ ዘመድ አይ ቲንክ አጎትን እንደዛ ነገር ምናምን ይመስለኛል ቤተሰብ ነውና የቅርብ ቤተሰብ ነውና ከዛ ነግሬዋለሁ ብዙ ቤተሰቦቿ ያውቃሉ ይሄንን በተደጋጋሚ እንዳደረገች እንደው እኔ በሽማግሌዎች ፊት እሷ እና ቤተሰቦቿ እንዲሆንልኝ የፈለኩት ነገር እነሱ ይሄንን እንደሚያውቁ እንደነገርኳቸው ነው ነግሬያቸዋለሁ። እነሱ ግን ፈጽሞ አናውቅም እያሉ ነውና እንግዲህ ለማ እንደተናገረ ከሆነ እሷ የሞተችው ቤት ውስጥ ነው እንጂ ከፎቅ ተወርውራ ወይም ደግሞ ወርቃ አይደለም ብሎ ስናገር እናያለን። እንግዲህ እሷ እኔ አይቻለሁ ባይኔ ይላል ሬሳዋን ማለትም አስክሬኗን ምኒልክ ሆስፒታል መጀመሪያ የአይነት ሆስፒታል ነበር የተወሰደችው ከዛ በኋላ ምኒልክ ሆስፒታል ሄጄ እንደውም እኔ ገልጬ ሳይ ምንም ቁስል የለባትም የደማች ነገር የለም ምንም የሆነችው ነገር የለም እና ይሄ ማለት ቤት ሞታ አውቀው ነው ወደ ታች አውርደው ከዛ ነው የተወረወረችው ወይም ደግሞ ራሷ ወርውራ ነው ከዛ ወድቃ ነው የሞተችው ብሎ ለማስመሰል ነው እንደዛ ያደረጉት። እንደገና ደግሞ እሷ ለሊት 9 ሰዓት በህይወት አልፋ ካለፈች በኋላ ከሞተች በኋላ እኛን ያሳወቁ ገና ከነጋ በኋላ ነው። እዛ ሆስፒታል ውስጥ ራሱ ቤተሰቦች የሏትም ተብሎ ሲጠየቁ ቤተሰቦች የሏትም ቤተሰቦቿ ክፍለ ሀገር ነው ያሉትና እዚህ አዲስ አበባ ውስጥ የሉም። እኛ ግን እዚህ አዲስ አበባ ውስጥ ነበር። እንደውም ቀን ላይ 6 ሰዓት አካባቢ ደውላለኝ ለአንዷለም እንትን አስወጣለት ምንድነው ላይሰንስ አስወጣለት ብላ ነበር መኪና እናስገባለን እና ብላ ነግራኝ ነበር። እንግዲህ ይሄ ነገር የተፈጠረው ደግሞ ለሊት 9 ሰዓት ላይ ነው ይላል። እንግዲህ ይሄ ዘመዷ ለማ የሚባል ሰው ማለት ነው። ይሄ ነገር እጅግ በጣም ከበፊቱ እየተወሳሰበ ይገኛል። እኛ ደግሞ እስካሁን የጠበቅንበት ምክንያት ሚዲያ ላይ ልወጣበት ምክንያቱ ደግሞ ምንድነው መንግስት እጅ ስለሆነ ያለው ጉዳዩ በመንግስት ስለተያዘ መንግስት ደግሞ የኔ መፍትሄ ይሰጠናል ወይም ደግሞ ፊት ያስጠብቃል በማለት ነው እኛ እስካሁን የቆየ ነው ብሎ ሲናገር እንመለከታለን ማለት ነው። ይሄ ነገር ከጊዜ ወደ ጊዜ እጅግ በጣም አወሳሳቢና አነጋጋሪ መሆኑ ቀጥሏል። እጅግ በጣም ከባድ ሆኗል ማለት ነው። እንግዲህ አሁን ይሄ ነገር ወዴት እየሄደ ነው የሚለው ነገር ለብዙዎቻችን ለሁላችንም በጣም ጥያቄ ይሆናል እና መንግስትም ደግሞ ምን ምላሽ አለው? እንግዲህ መንግስት ለ6 ወር ያህል አስሮት ነበር። ከዛ በኋላ ደግሞ ነፃ ነው ብሎ ለቀውታል። ከለቀቀ በኋላም ደግሞ እሱ በተለይ መግለጫ ወጥቶ ከሰጠ በኋላ እንግዲህ ጉዳዩ አሁንም እንደ
ዳግም እንደ አዲስ ተነስቷልና እብን ውጭ ሀገር አሜሪካ ላይ ሴቶች ተሰብስበው ፍትህ ለቀነኒ ብሎ እንደገና ዳግም ድምጻቸውን ማሰማት ችለዋልና ይሄ ጉዳይ እጅግ በጣም ከጊዜ በፊቱ በላይ የተወሳሰበ ነው። ይሄ ጉዳይ ወዴት ይሄዳል፣ መንግስትስ ደግሞ በምን አይን ይመለከታል የሚል ነገር ሁላችንም አብረን የምናይ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰቦቻችሁ እንዳደረሱ ወዳችኋለሁ። ሰላም ነው። በግልጽ ሊጣራ ይገባል ከሚል አኳያ ነው ፊቷን እንደዚያ ያደረገው። የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው።